ይቅርታ አድርጊልኝ እናቴ። ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም እናቴ። ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ስላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። መረጃው ምንድነው? እጅግ አሳዛኝ ነው። እስኪ በአጭሩ ልንገራችሁ፣ ሁላችሁም በጸሎት አግዟቸው። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተገልጿል። የዓለም የስደተኞች ድርጅት ወይም IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ሐሙስ ምሽት ሲሆን በወቅቱ የተነሳው ኃይለኛ ንፋስ ጀልባዎቹ እንደገለበጣቸው አስረድቷል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስከሬናቸው መገኘቱን ገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ትናንትና እንግዲህ በጣም ስሜታዊ ነበርኩኝና ያው ይቅርታ ትንሽ ረብሻችኋለሁኝ እናንተንም። ግን አንዳንድ ጊዜ በቃ በሰው ልጅ ላይ የተፈጠረ ነገር ወደ ራሳችሁ አምጥታችሁ እንትን ስትሉት በጣም ከባድ ነው። የሰው ልጆች ስንባል በጣም ደካማ ፍጡር ነን እና አንችልም። እኔ እንጃ ያን ነገር ቤቴ ውስጥ አስገብቼ ሳስበው እኔ እንጃ ራሴን መቆጣጠር አቅቶኝ ነበርና ብቻ አልሐምዱሊላህ አላህ ሁን ያለው ነው የሚሆነው። እነዚህ ሰዎችም እንግዲህ አላህ ቀናቸው ደርሶ ቀናቸው የደረሱትን ነው አላህ አንድ ቦታ ላይ አሰባስቦ እንደዚህ እንዲሆን ያደረገውና ለቤተሰብ ከባድ ነው። እነሱስ አንድ ጊዜ ቆርጠውበት ነው የሚወጡት። ሲጀመር አንድ ሞት አንድ ሽረት ብለው ነው መንገድ የሚገቡት። ይሄ እነሱ ያወቁት ቀድመው ያወቁት ሁኔታ ነው። ግን ለሰሚው ይሰቀጥጣል። በተለይ ለቤተሰብ በጣም ከባድ ሁኔታ ነበረ። እንዳያችሁት ደግሞ ፎቶአቸው ገብታችሁ አይታችኋል ብዬ አስባለሁኝ። ሁላችሁም ኮሜንት የጻፋችሁልኝ ነው እንዳያችሁትና ያው አትችሉም። እኔ አሞኝ ነው ያደረው ትናንትና። በቃ ልቤ ቁስል ብሎ ምንም በቃ መተንፈስ ራሱ የግድ እየተነፈስኩኝ ነበርና እናቴ ራሱ በጣም ተጨንቃብኝ ነበረ እና በጣም አሞኝ ነው ያደረው። እና ውዶች ያላያችሁ ካላችሁ አሁንም ቪዲዮውን እዩት ብዬ ስለነበረ ቪዲዮውን ባታዩት ነው የሚሻለው። ወላሂ በጣም ነው የምትታመሙት። በተለይ እንደኔ ደንጋጣ ከሆናችሁ በጣም ከባድ ነው። እኔ እንኳን ያው እንዳጋጣሚ ነው የነበረው። አያለሁኝ ብዬ አስቤ ሳይሆን የገባሁት እንደው ያው በወንድሜ ምክንያት ሳጣራ ነበረ መረጃና ሁሌ ቴሌግራም ቻናሉ ላይ እየገባሁኝ አያለሁኝ ምን ለቀቀ ምን አዲስ ነገር ተገኘ እያልኩኝ በቃ ነበር በየሰዓቱ መፈትሸው የሱ የብሬክስ የወንድማችን ቴሌግራም ማለት ነው። እና ነገሩን እየተከታተለ ስለነበር አዲስ ፍንጭ ይገኛል እያልኩኝ እኔም አብሬ ያው ወንድሜ ጠፍቶ ነበር በዛ ሰዓት እና ድምጹ እየተከታተልኩ ስለነበረ ምን አዲስ ነገር ተገኘ በሚል ነበረ አሁን ገብቼ ነበረውና ትናንትና
ስገባ ያው አገኘሁት ማለት ነው። እንደዛ ፎቶውን ተለቆ ምናምንና ድንገት ነው ያየሁት እና በጣም ደነገጥኩኝ እና እንደዛ ታምሜ ያደርኩኝ ማለት ነው። እና ባታዩት ነው የምመርጠው። እናንተ እንደኔ እንዳትታመሙ፣ ወላሂ ልቤ ልትፈነዳ ነው። በቃ እዚህ ሆዴ ውስጥ በቃ ቁርጥ ያለ ነገር ነው ያለ ይመስለኝ ገና ሳየው ቪዲዮውን ምኑን ማለት ነው። ፎቶቸውን በጣም ነው የሚዘገን ነው እና በጣም ከባድ ነው። በተለይ ቤተሰብ አለ እዛ ጋር ብላችሁ የምታስቡ ቤተሰብ የጠፋባችሁ እህት ወንድሞቻችሁ የጠፋባችሁ በቃ ለማየት ይሆናል ብላችሁ ሲጀመር ፎቶቸውን ለማየት ብላችሁ አትግቡ። ወላሂ ባታዩት ነው የምመርጠው። ለምን ማወቅም አትችሉም። ሲጀመር አያስታውቅም። አስክሬናቸው ፊታቸው ሁሉ ተበላሽቷል። የሰው ልጆች ፈራሽ ነን እና በተወሰኑ ቀናቶች እንደዚህ ፍርስርስ ብለው ምናቸውም አያስታውቅም፣ ማንነታቸውም አያስታውቅም። አንድ ልጅ የተገኘው ብሏል ብሬክስ ያው ቤተሰቦቻቸውን ያጣራላቸው ማለት ነው። በልብሱ ነው የታወቀው፣ በለበሰው ቲሸርት ማለት ነው። በዛ ነው አንደኛው የተገኘው። ሁለቱ ደግሞ የተገኙት በመታወቂያና ከኪሳቸው በተገኘ ስልክ ቁጥር ተደውሎ ነው እና የሌሎቹ መታወቅ አልተቻለም። በጣም ከባድ ነው። ፊታቸው ሁሉ መለየት አትችሉም እና ያው መለየት ስለማትችሉ እንለያቸዋለን ብላችሁ ገብታችሁ ፎቶቸውን ባታዩት ነው የምመርጠው። ልቅን በሄዱበት ደላላ እነዛን ደላላዎች በመቼ ቀን ነው የወጡት ብላችሁ አጣርታችሁ አፋጣችሁ መጠየቅ። ከዛ ይሄ ቤተሰባችሁ እዛ መኖሩን አለበት የለበትም የሚለውን ነገር ታጣራላችሁ በዛ አይነት መንገድ እንጂ ብትገቡ አስክሬኑን ብታዩ ምንም ጥቅም አታገኙም። በጣም ትጎዳላችሁ እናንተ። እኔ ወላሂ ልቤ ፈነዳች ብዬ ነበረ። አረ እናቴ እዚህ ውስጥ ልቤ ውስጥ ያበጠች ነገር አለች ብዬ አስቤ ራሱ ማለት ነው ካሁን ፈነዳች እያልኩኝ ነበረ እና በጣም ነበረ ራሴ እንትን ብሎ የነበረው ዙሮ የነበረው በጣም ነበር ሳለቅስ የዋልኩት እና ከባድ ነው እና ወዶችዬ ባታዩት ነው የምመክረው። እስካሁን የ3 ሰዎች ብቻ ነው የታወቀው ቤተሰቦቻቸው የተረዱት ማለት ነው በዚህ ምክንያት እንጂ የተገኘ ነገር የለም፣ አያስታውቅም። የሰው ልጆች ቁመን እንደምንሄደው ሁሉ ስንት ጀግና ተብሎ ፈራሾች ነን እና እንደዚህ በሳምንት ውስጥ ውሃ ላይ እንደዚህ ሰውነታቸው ተዘፍቆ ከርሞ እንደዛ ተበለሻሽቷልና በጣም የሚያሳዝን ሁኔታ ነው። ብሬክስም በጣም ነው እኔ እንጃ ያደነቅኩት፣ በጣም ነው የማመሰግነው። እንደዚህ ተከታትሎ መረጃውን ከጫፍ እስከ ጫፍ ድረስ ተከታትሎ ደርሶበት መጨረሻ ይፋ እንዲወጣ መደረጉ በጣም ጥሩ ነው። ግን እኛ ቤተሰብ ውስጥ እንደው እንኳን ሆነ ብዬ በጣም እንትን ያለኝ ደስ ያለኝ ነገር ምንድነው አሁን ይሄ ይፋ መውጣቱ ገና እየተፈላለገ እያለ የኔ ወንድም ድምፁ መገኘቱ የቤተሰቡን እንግዲህ በጣም አስደስቶናል። ለምን ይሄ ድምጽ ባይሰማ ኖሮ የሱ አለሁ ብሎ ባይደውል ኖሮ ባልደወለበት ሰዓት የዚህ ደግሞ ጀልባ መገልበጧ እውነታ መውጣት ባልደወለበት ሰዓት ሆኖ በነበረ ቤተሰቡ በቃ አልቋል። በተለይ እናቴ አዘንኩኝ፣ በቃ ለእናቴ በጣም አዘንኩኝ። እኔ እንጃ ከሁሉም በላይ የእናት ጭንቀትና የእናት እንትን ነው። እኔ የወላድ እኔ አላቅም፣ ብቻ በጣም ነው የሚከብዳቸው እና እሱ በጣም ነበር የሚያስደነግጠው። አልሐምዱሊላህ በአንድ በኩል ደስ ብሎኛል እናቴ ሳትጨነቅብኝ ይሄ ጉዳይ ሳይሰማ በፊት የሱ ድምጽ መሰማቱ፣ የወንድሜን ድምጽ መስማቷ በጣም ደስ ብሎኛል። በአንድ በኩል ደግሞ በጣም ልቤ ተሰብሯል። በጣም ነው ስብር ያልኩት። እኔ እንጃ እንደው ባላየሁኝ ነው ያልኩት። በቃ
ባልሰማሁኝ ይሄን ጉዳይ እንደው ምን አለ ባላወቅኩኝ ድረስ ብያለሁኝ ማለት ነው። እና በጣም ቅስም ስብር የሚያደርግ ነገር ነው። አይደለም ለቤተሰቦቻቸው፣ ለእናት ለአባታቸው፣ ለሌላው ምንም ለማያውቃቸው በቃ እንደዚህ የሰው ልጅ ፈርሶ ባህር ላይ ሳምንት ቆይቶ መገኘት ማለት ሞተው ጠፍተው ድምጻቸው ከጠፋ በኋላ እኔ እንደውም አንድ ነገር ነበር የማስበው ምናልባት ታግተው የሆነ ቦታ አግተው አስቀምጠዋቸዋል ምናምን የሚለውን ነበረ ቅንጭላቴ ላይ ሲመጣ የነበረው ማለት ነው። እንደዚህ ሞተው ይገኛሉ አስክሬናቸው እውነት ሆኖ ይገኛል የሚለውን አላሰብኩትም ነበረ። በጣም ነው የሚያስደነግጠው እና አስቡት ደግሞ ለቤተሰቦቻቸው ሲሆን ደግሞ በጣም የሚያሳዝን ሁኔታ ነው። አላህ መጽናናቱን ይስጣቸው፣ ወላሂ አላህ ሶብሩን ይስጣቸው። ላያስችላይ በጣም መቼም እና ከባድ ነው እላችኋለሁ ውዶችዬ። በዚሁ አጋጣሚ የጠፋባችሁም እንደዚህ ኮሜንት ላይ እየጻፋችሁልኝ ነበረ። አላህ ያስገኝላችሁ፣ ድምጻቸውን የምትሰሙ ያድርጋችሁ እና ከመጥፎ ነገር ከተደበለቁባችሁም ደግሞ አላህ ሶብሩን ይስጣችሁ፣ ጽናቱን ይስጣችሁ። በጣም ከባድ ነገር ነው። እንኳን ለእናንተ ለእኛም በጣም ከብዶናል። እና ውዶችዬ እንግዲህ ያው ይህንን ልላችሁ ነበር የመጣሁት። ፎቶዎቹና ቪዲዮዎቹን ባታዩ ጥሩ ነው እና አላህ መጽናናቱን ይስጣችሁ። ብሬክስ ወንድማችንንም አላህ ይስጠው፣ አላህ ትልቅ ደረጃ ያድርሰው ነው የምለው። እንደዚህ ለስደተኞች ለተቸገሩ በጣም የሚለፋ ልጅ ነውና አላህ ትልቅ ቦታ ያድርሰው ነው የምለው። ለዛሬ ያስኩት ቪዲዮ ይሄንን ይመስል ነበረ። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።